አርሰናልና ኢንተር ሚላን ለአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ መድረሳቸውን ትላንትና አረጋግጠዋል። ተጠባቂውና አጓጊው የክለቦች ትልቅ የውድድር መድረክ ነው የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች ተደርጓል። አርሰናልና ኢንተር ሚላን በድምር ውጤት በማሸነፍ ተጋጣሚዎቻቸውን በማሸነፍ ማለት ነው ለግማሽ ፍጻሜ መብቃታቸው ተረጋግጧል። በተለይ ሳንቲያጎ ቤርናቦ ላይ የተደረገው በጣም ተጠባቂ የነበረው የሪያል ማድሪድና የአርሰናል ጨዋታ በአርሰናል 2-1 አሸናፊነት ነው የተጠናቀቀው። መድፈኞቹ በደርሶ መልስ እንግዲህ የ15 ጊዜ የአውሮፓ ሻምፒየንስ ሊግ አሸናፊውን ቡድን ሪያል ማድሪድን መርታት ችሏል። እንግዲህ በመጀመሪያ አጋማሽ አንድም ኢላማቸውን የጠበቁ ሙከሮች ሪያል ማድሪዶች ማድረግ አልቻሉም። ከጨዋታው በፊት የነበሩት ዛቻዎች ከጨዋታው በፊት ሬሞንታዳ ይኖራል፣ ከጨዋታው በፊት ውጤት ቀልብሰን እናልፋለን፣ ይህ ሳንቲያጎ ቤርናቦ ነው፣ ደጋፊዎቻችን ከጎናችን ናቸውና ተያዥ በጣም ወሬዎች የበዙበት ከሜዳ ላይ እንቅስቃሴ ይልቅ ወሬ በጣም የገነነበት እንቅስቃሴ ነበረ። በተለይ በሪያል ማድሪድ በኩል ብለን ልንወስደው እንችላለን። በመጀመሪያ አጋማሽ አንድም ኢላማቸውን የጠበቁ ሙከሮች ማድረግ አልቻሉም። አርሰናል በጣም የተረጋጋ የተከላካይ መስመር ጨዋታውን ተቆጣጥሮ ለመውጣት ጥረት እንዳደረገ አይነት ቡድን ሆኖ ትላንትና ታይቷልና ለአርሰናል ጎሎቹን በመጀመሪያ አጋማሽ ላይ ፍጹም ቅጣት ምት ያመከነው ቡካዮ ሳካና እንዲሁም ደግሞ ጋብሪኤል ማርቲኔሊ ጎሎቹን አስቆጥሯል። ሪያል ማድሪድን ምናልባት ወደ ጨዋታው ልትመልስ ያሰበች አይነት ጎል ያስቆጠረው ደግሞ ቪኒሲየስ ጁኒየር ነው። በነገራችን ላይ በርካታ የአውሮፓ ሻምፒየንስ ሊግ ጎሎችን ያስቆጠረ ብራዚላዊ ተጫዋች መባልም ችሏል ለሪያል ማድሪድ ማለት ነውና ቪኒሲየስ ጁኒየር ትላንትና አንድ ጎል ማስቆጠር ችሏል። እንግዲህ ውጤቱን ተከትሎ አርሰናል በደርሶ መልስ 5-1 በማሸነፍ በእግር ኳስ ክለብ ታሪክ ውስጥ ለሶስተኛ ጊዜ የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ተፋላሚ መሆናቸውን አረጋግጧል። እንደ አውሮፓውያን አቆጣጠር ከ2009 በኋላ ደግሞ ለመጀመሪያ ጊዜ አድርጓል። ሚኬል አርቴታ ከጨዋታው በኋላ በጣም ቆንጆ ምሽት ነበር፣ በአሰልጣኝነት ታሪኬ ከማረሳቸውና በጣም በትልቁ ላነሳው የምችለው ጨዋታ ነው ሲል ሀሳቡን ሰጥቷል። የዚህ ውድድር መድረክ ንጉስ እየተባሉ የሚጠሩት ማድሪዶች በቂ እንቅስቃሴ ያሳይቷል ለማለት ያስቸግራል። ከድርጊት ወሬን አስቀድመዋል። መድፈኞቹ አሳማኝ በሆነ ብቃት ማድሪድን በደርሶ መልስ በመርታት የግማሽ ፍጻሜ ትኬታቸውን መቁረጥ ችሏል። በግማሽ ፍጻሜው ደግሞ ከፓሪስ ሴን ጀርሜን ጋር የሚገናኙ ነው የሚሆነው። ሁለቱ ቡድኖች በዚህ ዓመት በምድብ ጨዋታ ላይ ኤምሬትስ ላይ ተገናኝተው አርሰናል 2-0 ማሸነፋቸው አይዘነጋም። ከዛ ውጪ ማንቸስተር ዩናይትድ አንቶኒ ሴሜንዮን ለማስፈረም ነገሮችን በይፋ ከበርንማውዝ ጋር ጀምረዋል ተብሏል። እንግዲህ አሰልጣኝ ሩበን አሞሪም የተጫዋቹ አድናቂ ናቸው ተብሏል። ወደ ፕሪሚየር ሊግ ከመጡ በኋላ ካስደመሟቸውና ከሚያሳዩቸው እንቅስቃሴዎች ጋር በተያያዘ ትኩረታቸውን ከሳበው ተጫዋቾች መካከል አንቶኒ ሴሜንዮ ከፊት እንደሚጠቀስ ነው የተገለጸ የሚገኘው። ጋናዊውን ጥሩ አቋም ላይ የሚገኘው ይህንን የክንፍ አጥቂ መስመር ተጫዋች ለማስፈረም ቀዮች ሰይጣናት ፍላጎት አሳይቷል ሲል ታማኝ ጋዜጠኛ ዴቪድ ኦርነስቲን ይዞት የወጣው መረጃ የሚያመላክተው ማለት ነው። በክረምት የዝውውር መስኮት መዳረሻቸው የት ይሆናል ተብሎ ከሚጠበቁ ተጫዋቾች መካከል አንዱ እንዲሁም ዋነኛው የበርንማውዝ አንቶኒ ሴሜንዮ ነው። በበርንማውዝ በጣም ጥሩ የግል እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከልም ስሙ ይጠቀሳል። እንደ ቡድን በርንማውዝ በአሰልጣኝ አንዶኒ ኢራዮላ ስር በጣም አመርቂ ለውጥ እያሳየ የሚገኝ ቡድን ሆኗል። በዛ ሂደት ውስጥ ከተሻሻሉና የበርካታ ክለቦች አይን ማረፊያ ከሆኑ ተጫዋቾች መካከል ጋናዊ ሴሜንዮ ይጠቀሳል። አሰልጣኝ በጣም በቡድን ግንባታ ሂደት ላይ ማለት ነው በጣም ትልቅ አስተዋጽኦ እንዲኖራቸው ካስቻላቸው ተጫዋቾች መካከል አንዱ ነው። የ5 ዓመቱ ላይ ነው የሚገኘው። በዚህ ውድድር ዘመንም አምናም በፕሪሚየር ሊጉ ሲያሳይ የነበረው እንቅስቃሴ ቢያንስ በተለምዶ ቶፕ 6 የተባሉ የሚጠሩ ቡድኖች መካከል የቋሚ ተሰላፊነት ቦታና ሚናን ማግኘት የሚያስችለው ነው ተብሎ በርካታ ሚዲያዎች ይህን መረጃ ሲያጋሩት መቆየታቸው አይዘነጋም። በዋናነት በተለይ ቼልሲና ሊቨርፑል ተጫዋቹ ላይ ከፍተኛ ፍላጎት እንዳላቸው ሲናገሩ ቆይተዋል። በተለይ ሲገለጽም የቆየ ጉዳይ ነው። ቼልሲዎች በዋናነት በዚህ በሚካኤሎ ሙድሪክ ያው የለም ከዞች በዚህ ቦታ ላይ ጄደን ሳንቾ ወጥነት ያለው ሜዳ ላይ እንቅስቃሴ ማሳየት እየተቸገረ ይገኛል። ኔቶ በግራም በቀኝ የሚጫወታል፣ ግን ሞር ከቀኝ ሲነሳ ነው ልዩነት ፈጣሪ እንቅስቃሴዎችን ማድረግ የሚችለው። ሴሜንዮ ትክክለኛው በተለይ ፊት ሊያደርግ የሚችል ወይም ደግሞ የኤንዞ ማሬስካን ያጮት መንገድና ፍልስፍና እንዲሁም ክለቡ ከሚጠይቀው ከሚፈልገው ቦታ አንጻር ቦታውን ሊተካ ይችላል ተብሎ ታምኖበት እንደነበር ይታወቃል። ከዛ አንጻር ቼልሲዎች ከፍተኛ ፍላጎት አላቸው ሴሜንዮ ላይ። ሊቨርፑልም እንዲሁ ተመሳሳይ በሆነ መልኩ የሉዊስ ዲያዝ አንሰርቴኒቲ ይነሳል። ይህ ተጫዋች በክለቡ ጸንቶ የመቆየቱ ጉዳይ ጥያቄ ምልክት ውስጥ የገባ ጉዳይ ነው። የኮንትራት እድሳቱን ለመቀበል ፈቃደኛ አይደለም። ልክ እንደ ኡፓሜካኖ ሁሉ ያው ወይ የተርም ወይ ደግሞ የገንዘብ ጉዳይ ነው፣ ምንም ጥያቄ የለውም። ክለቡ አመራሮች ጋር ግን ከስምነት ላይ እስካሁን ድረስ እንግዲህ መድረስ አልቻለም ተጫዋቹና ምናልባትም ደግሞ የኮንትራት ጊዜያቶቹ በ2027 ይጠናቀቃሉና ተጫዋቹን እንግዲህ ቀጣይ ዓመት ድረስ ውል ማሳደስ ካልቻሉ ተጫዋቹን የግድ መሸኘት ይጠበቅባቸዋል። ገቢ ከተጫዋቹ ማግኘት ስለሚፈልጉ እንደ ማንኛውም ክለብ ማለት ነውና በዛ ሂደት ሴሜንዮ ይህንን ቦታ የመተካትም እንዲሁም ደግሞ የሉዊስ ዲያዝ አልጎራሽ ይሆንልናል። ባይሆንም እንኳን ጥሩ ተፎካካሪ መሆን መቻል ይኖርበታል። በዚህ ቦታ ላይ አንድ ተጫዋች ማስፈረም አለብን በሚል ኤፍኤስጂ ትኩረት አድርገው እያዩት ከሚገኙ ተጫዋቾች መካከል አንዱ ሴሜንዮ ነው ተብሎ ሲገለጽ መቆየቱ አይዘነጋም። አሁን ደግሞ የሩበን አሞሪም ማንቸስተር ዩናይትድ ከፍተኛ ፍላጎት ማሳየት ተጫዋቹ ለማስፈረም የሚደረገውን ፉክክር በይፋ ተቀላቅለዋል። በመጪው ክረምት የዝውውር መስኮት እስከ 40 ሚሊዮን ዩሮ እንግዲህ ወጪ በማድረግ ተጫዋቹን ለማስፈረም ጥረት እንደሚያደርጉም የስፔን ጋዜጣ ፊጄስ ማስነብቧል። ይህንንም ዋጋ ይፋ ያደረጉት በርንማውዞች ናቸው። እንግዲህ አንዶኒ ኢራዮላ ቡድን በዚህ ውድድር ዘመን ሲጠናቀቅ የግራ መስመር ተመላላሽ የተከላካይ ስፍራ ተጫዋቹን ሚሎሽ ኬርኬዝ፣ የማል ተከላካይ መስመር ተጫዋቹን ስፔናዊ ዲን ሂውሰን እና ይህንን ቀደም ብለን አሁንም ስሙን እያነሳ ነው የምንገኘው ሴሜንዮን በጣም በበርካታ ክለቦች ትኩረትን የሳበ ሜዳ ላይ እንቅስቃሴ ያደረጉ ተጫዋቾች መሆናቸውን ተከትሎ እነዚህን ተጫዋቾች ለማቆየት ሊከብዳቸው እንደሚችል ይገመታል። ኦርነስቲን ከሶስቱ ሁለቱን የሚሸኙበት መንገድ ግን ወይም ደግሞ የሚሸኙበት እድል አግባብ ከፍተኛ ነው ብሎ መዘገቡ አይዘነጋም። የዩናይትድ የማጥቃት እንቅስቃሴ ጥያቄ የሚነሳበት ሆኗል። በተደጋጋሚም ይህ ነገር እየተስተዋለ ይገኛል። የራስመስ ሆይለንድ፣ የአሌሃንድሮ ጋርናቾና የዮሹዋ ዚርክዚ ጥምረት በጣም የላላ
በጣም ጎል ለማስቆጠር በጣም የሚቸገር አይናፋር የሆነ የአጥቂ መስመር ነው ያላቸው። የቡድኑ ከፍተኛ የማጥቃት እንቅስቃሴ እንግዲህ አድራጊው ፈጣሪውን ብሩኖ ፈርናንዴዝ ነው። በርካታ ጫንቃው ላይ የዩናይትድ በአጠቃላይ የክለቡ የማጥቃት እንቅስቃሴ ሙሉ ለሙሉ በሚባል ደረጃ መነሻው ከብሩኖ ፈርናንዴዝ ነው። ተጫዋቹ ደግሞ የአጥቂ አማካኝ መስመር ቦታ ላይ ይጫወታል። አንዳንዴ ወደ ኋላ ተጎትቶ በአማካኝ መስመር ቦታ ላይ ቦክስ ቱ ቦክስ እንዲጫወት ያደርገዋል ሩበን አሞሪምና በተለያዩ ጊዜያቶች ላይ የማጥቃት እንቅስቃሴና ኃላፊነት ሚናቸውን ለመወጣት በስብስብ ውስጥ ተካተው የሚገኙ ተጫዋቾች ያን ነገር ሜዳ ላይ ዴሊቨር ለማድረግ ሲቸገሩ እየታየ ይገኛል። የአንዶኒ ኢራዮላ ቡድን በእግር ኳስ ክለቡ ታሪክ ውስጥ ለመጀመሪያ ጊዜ የአውሮፓ መደገት ተሳትፎ ለማግኘት ጥረት እያደረጉ ይገኛሉ። በዚህ ሂደት የሴሜኒዮ ሚና በጣም ከፍተኛ ሆኖ በቫይታሊቲ ስቴዲየም እየታየ ይገኛል። የዝውውር ጉዳዮች ላይ ትኩረት አድርገው ከሚሰሩና እምነት ከሚጣልባቸው ጋዜጠኞች መካከል አንዱ ነው ዴቪድ ኦርነስቲን የ5 ዓመቱ የክንፍ አጥቂ መስመር ተጫዋች ለማስፈረም ዩናይትድ ከፍላጎት በዘለለ ከበርንማውዝ ጋር እንቅስቃሴ ወይም ንግግሮችን በይፋ መጀመራቸውን ዘግቧል። እንደሚታወቀው የክለቡ ሪከርድ የሆነ ሽያጭ ዶሚኒክ ሶላንኬ ነው፣ ጥቅም ጨምሮ ማለት ነው። ወደ 65 ሚሊዮን ፓውንድ ገደማ ነበረ ቶትናሞች ወጪ አድርገው ይህንን ያስፈረሙት። ታዲያው ለሴሜኒዮ ከዚህም በላይ ወጪ በርንማውዞች እንደሚጠብቁና የክለባቸው ሪከርድ በሆነ ሽያጭን ማከናወን እንደሚፈልጉ ኦርነስቲን ሀሳብ ሰጥቶበታል። አንቶኒ ሴሜኒዮ በዚህ የውድድር ዘመን በፕሪሚየር ሊጉ 8 ጎሎችን አስቆጥሯል። 5 ኳስ አመቻችቶ ማቀበል ችሏል። ተጫዋቹ በተለይ ፉላምን ከተወሰኑ ቀናቶች በፊት እንግዲህ በጣም በጠባብ ውጤት 1-0 በሆነ ጠባብ ውጤት ባሸነፉበት መርሃ ግብር ላይ ባሳለፍነው ሰኞ ይመስለኛል እንግዲህ አሸናፊ ያደረገቻቸውን ጎል ያስቆጠረው ሴሜኒዮ እንደነበር የሚታወቅ ጉዳይ ነው። ዩናይትድ በመጪው የተጫዋቾች የዝውውር መስኮት ልክ እንደ አርሰናል፣ ልክ እንደ ማንቸስተር ሲቲ፣ ልክ እንደ ሊቨርፑል ሁሉ መፎካከር በሚችልበት የፋይናንስ አቋም ላይ አይደለም የሚገኘው። በእነሱ ደረጃ ገንዘብ እየወጣ ተጫዋቾችን መግዛት አይችልም። የእግር ኳስ ፖሊሲው የማይፈቅድለትም። የፒኤስአር ጫና አለበት። ወጪና ገቢውን ማመጣጠን ያለበት ክለብ ከመሆኑ ጋር በተያያዘ ማለት ነውና ከዛ አንጻር ተጫዋቾችን በመሸጥ ገቢ ለማግኘት ጥረት ያደርጋል ተብሎ ይገመታል። በዚህ ሂደት ካሴሚሮን በዋናነት ጨምሮ ጄደን ሳንቾ ከዛ ውጪ ማርከስ ራሽፈርድ እንዲሁም ደግሞ አንቶኒ ክለቡን ይለቃሉ ተብሎ ነው የሚገመተው በቋሚነት ማለት ነውና ከነዚህ ተጫዋቾች ቢያንስ ጠቀም ያለ ገቢን እስከ 95-100 ሚሊዮን ፓውንድም ለማግኘት ጥረት ያደርጋሉ ተብሎ ይገመታል። ከዛ አንጻር ፊታቸው ሙሉ ለሙሉ ወደ አንቶኒ ሴሜኒዮ በማዞር ይህንን ተጫዋች ለማስፈረም የሚደረገውን ፉክክር ቼልሲና ሊቨርፑልን እኩል ለመፎካከር የሚያስችል አቋም ላይ ለመገኘት ጥረት ያደርጋሉ ሲል ዴቪድ ኦርነስቲን ይዞት የወጣው መረጃ ያመላክታል። ከዛ ውጪ ጄምስ ማካቲ ወደ ሌቨርኩሰን ለማቅናት መንገዱን ክፍት አድርጓል ሲል ስካይ ጀርመኒ ዘግቧል። ይህም ታማኝ ከሚባሉ ሚዲያዎች መካከል አንዱ ነው። በፔፕ ጋርዲዮላ ስር በኤቲሃድ ቤት የጨዋታ ጊዜው እጅጉን ከተመጠኑባቸው ተጫዋቾች መካከል ይህ እንግሊዛዊ ተስፈኛ የክንፍ አጥቂ መስመር ተጫዋች ጄምስ ማካቲ ይጠቀሳል። ተጫዋቹ ወደ ሌቨርኩሰን የማቅናት ፍላጎትም እንዳለው ነው የተገለጸ የሚገኘው። እንግዲህ ተጫዋቹ ያለፉትን 2 ዓመታት በውሰት እንግዲህ ሼፊልድ ዩናይትድ ቤት ቆይታ ማድረጉ አይዘነጋም። በዚህ ውድድር ዘመን ግን ፔፕ ጋርዲዮላ የስብስቡ አካል እንዲሆን በማድረግ በኤቲሃድ ቆይታ ቢያደርግም ግን ያው የታሰበውን ያህል በሲቲ የመጫወት ዕድል ማግኘት ያልቻለ ተጫዋች ነው። የ22 ዓመቱ የክንፍ አጥቂ መስመር ተጫዋች ባሳለፍነው ቅዳሜ ከክሪስታል ፓላስ ጋር በተደረገው የፕሪሚየር ሊግ መርሃ ግብር በተለይ ሲቲ 2-0 እየተመሩ ከመመራት ተነስተው 5-2 ያሸነፉበት መርሃ ግብር እንደነበር አይዘነጋምና በዛ ጨዋታ ላይ በቋሚነት መሰለፉና የቡድኑ 4ኛ ጎልን ማስቆጠሩ አይዘነጋም። ቢሆንም ያው ተጫዋቹ በሂደት የመሰለፍ እድልን አገኛለሁ በሚል ሐሳቤ በተለይ በሲቲ ቤት የመቆየት ሐሳብ የለውም ተብሎ የተገለጸ ነው የሚገኘው። ምክንያቱም ዘለቀታዊ ቆይታውን ጥያቄ የሚነሳበት ሆኗል። ተጫዋቹ ወጥነት ባለው መልኩ እየተሰለፈ አይደለም የሚገኘው፣ መሰለፍ እንደሞ ይፈልጋል። አንጋፋው አማካይ መስመር ተጫዋቻቸው ኬቪን ዲ ብሩይነ ከሲቲ ጋር እንደሚለያይ ይፋ መደረጉ ይታወቃል። እንግዲህ 33 ዓመቱን ኬዲቢን ለመተካት እንግዲህ ሲቲዎች የሌቨርኩሰንን ፍሎሪያን ቪርትስን በእጃቸው የማስገባት ፍላጎታቸው በአደባባይ የወጣባቸው ጉዳይ እንደሆነ ይታወቃል። ያንን ተከትሎ ደግሞ ማካቲ ይበልጥ የመሰለፍ እድሉ እንደሚጠባ መላካሽ ነጥብ ከመሆኑ ጋር በተያያዘ ወደ ሌቨርኩሰን የማቅናት ፍላጎቱ እጅግ አይሏል ሲል ፍሎሪያን ፕሌተንበርግ ዘግቧል። የዣቪ አሎንሶ ቡድን ከተጫዋቹ ወኪሎች ጋር ባሳለፍነው ጥር ወር ጀምሮ ንግግሮችን ሲያደርጉ መቆየታቸውና ቪርትስ ክለቡን የሚለቅ ከሆነ ጥሩ ተተኪ አድርገው እያዩት የሚገኝ ተጫዋች ስለመሆኑ በስፋት ተገልጿልና ይህን ተጫዋች ለማስፈረም ሌቨርኩሰኖች አሁንም ባለው ወቅት ሁኔታ ከፍተኛ ጥረትና ርብርብ እያደረጉ ይገኛሉ። ብዙዎች ግን ከማንቸስተር ሲቲ ጋር በተያያዘ በኮል ፓልመር ያጠፉትን ጥፋት አሁንም በማካቲ እየሰሩ ነው በሚል ሀሳቦችን እየሰነዘሩባቸው ይገኛል። ኮል ተመሳሳይ በሆነ መልኩ ልክ እንደ ጄምስ ማካቲ ሁሉ ማለት ነው የመሰለፍ እድልን ባለማግኘት በሚሰለፍባቸው ጨዋታዎች ላይ ልዩነት ፈጣሪ እንቅስቃሴዎችን ያደርጋል። ግን በተለይ ወጥነት ባለው መልኩ የመሰለፍን እድል እንዲሁም የጨዋታ ጊዜ ባለማግኘቱ ምክንያት በተለይ ወደ 50 ሚሊዮን ፓውንድ ገደማ ወጥቶበት ቼልሲ መቀላቀሉ አይዘነጋም። ከተቀላቀለ በኋላ ደግሞ የዚህ ክለብ የማጥቃት እንቅስቃሴ ዋና አድራጊ ፈጣሪ ሆኖ እየታየ ይገኛል። ተመሳሳይ በሆነ መልኩም በማካቲም አሁንም ማንቸስተር ሲቲ ከፍተኛ ጥፋት እየሰሩ እንደሆነና ለተጫዋቹ የመሰለፍን እድልና የጨዋታ ደቂቃ ፔፕ ጋርዲዮላ መስጠት መቻል አለበት በሚል እንግዲህ ሀሳቦችን የሰነዘሩ የሚገኙ ያሉ። ተጫዋቹ ግን አሁን ባለው ወቅት ሁኔታ በክለቡ ተስፋ መቁረጡና ከዛሬ ነገ የጨዋታ ጊዜ ይሰጠኛል እንዲሁም ደግሞ የጨዋታ ደቂቆች ይሰጡኛል ሜዳ ላይ በሚል እምነት ክለብ ውስጥ የመቆየት ህሳቤ እንደሌለውና ወደ ሌቨርኩሰን የማቅናት ፍላጎቱ ማየሉ እየተገለጸ ይገኛል። ከዛ ውጪ ዮሹዋ ዚርክዚ ከውድድር ዘመኑ ውጪ እንደሆነ ሲነገር፣ ማቲያስ ዴሊትና አይደን ሄቨን ደግሞ ከትላንትናው የቡርኔ ካሪንግተን ልምምድ ላይ
አልተሰለፉም ተብሏል። እንግዲህ ከዚህ ጎን ለጎን አንድሬ ኦናና በዛሬው ተጠባቂው የዩሮፓ ሊግ የመልስ መርሃ ግብር በሩብ ፍጻሜ ላይ ማንቸስተር ዩናይትድ በሜዳቸው ኦልድ ትራፎርድ ምሽት 4 ሰዓት ላይ እንግዲህ የፈረንሳዩን ተወካይ ቡድን ኦሎምፒክ ሊዮንን በሚጋብዙበት በጣም ተጠባቂ በሆነው በዚህ በክለቦች የውድድር መድረክ ላይ ሁለተኛ እርከን በሚሰጠው የዩሮፓ ሊግ መርሃ ግብር ላይ በቋሚነት ለማንቸስተር ዩናይትድ አንድሬ ኦናና የግብ ዘብ ሆኖ እንደሚጀምር አሰልጣኙ ማረጋገጫ ሰጥቶበታል። ሩበን አሞሪም ማለት ነው። እንግዲህ ኔዘርላንድ የአጥቂ አማካኝ መስመር ተጫዋች ዮሹዋ ዚርክዚ ያው ክለቡ ዩናይትድ ባሳለፍነው እሁድ ከኒውካስል ዩናይትድ ጋር እንግዲህ በሜዳቸው ውጪ ተጉዘው 4-1 በሆነ ውጤት በተሸነፉበት መርሃ ግብር ላይ በሁለተኛው አጋማሽ 55ኛው ደቂቃ ላይ የጡንቻ መሳሳ የሚመስል አይነት ጉዳት አጋጥሞት ከሜዳ ተቀይሮ ለመውጣት መገደዱ የሚታወቅ ጉዳይ ነው። ታዲያ አሰልጣኙ ሩበን አሞሪም ከዛሬው ተጠባቂ የዩሮፓ ሊግ የመልስ ጨዋታቸው በፊት በሰጠው መግለጫ ላይ እንግዲህ ዚርክዚ ዳግም በዚህ ውድድር ዘመን ካገኘ ነው በጣም ትልቅ ነገር ነው። የሕክምና ክፍሎቹ ተጫዋቹ አመቱ ሳያልቅ የሚመለስበት እድል በጣም ጠባብ እንደሆነ ነግረውናል ሲል ሀሳቡን ሰጥቷል። እንግዲህ የ23 ዓመቱ የአጥቂ አማካኝ ባሳለፍነው ሳምንት በተደረገው የዩሮፓ ሊግ የመጀመሪያ ዙር ጨዋታ ግሩፓማ ስቴዲየም ላይ ማንቸስተር ዩናይትድን መሪ ያደረገቻቸውን ግብ ሁለተኛዋን ግብ ማለት ነው ያስቆጠረው ተጫዋች እሱ እንደነበር የሚታወቅ ጉዳይ ነው። ቀስ በቀስ ወደ ሪትም እየመጣ ይገኛል ተብሎ ሲገለጽ የቆየ ተጫዋች ነው። በነገራችን ላይ እርግጥ ነው ዚርክዚ አጥቂም አይደለም የአጥቂ አማካኝም አይደለም። ተለዋጭ በሆነ መልኩ ለሜዳ ላይ ቅንጅታዊ ጨዋታ መሰረት ሊሆን የሚችል ድልድይ ሊሆን የሚችል ጥሩ አቅም ያለው ተጫዋች መሆኑን በተደጋጋሚ እያሳየ ይገኛል። በጎል ተሳትፎዎች ላይም እየታየ ነበረና በጣም ጥሩ እንቅስቃሴ ለማድረግ ወደፊት እየመጣ ባለበት ሰዓት ላይ ይሄ ጉዳት አጋጥሞታልና እድለኛ ያደርገውም ያው ከውድድር ዘመኑ ውጪ ሆኗል። ምናልባት በቀጣይ ዓመት በክለቡ በፕሪሲዝን ጨዋታዎች ላይ ማለት ነው የቅርብ ውድድር ዝግጅቶች ላይ በጊዜ ተመልሶ እንግዲህ የሩበን አሞሪምን የራሱን አጨዋወት መንገድ እንግዲህ ተጫዋቾች ላይ አስርጾ በውድድር ዘመኑ በቀጣይ ዓመት እንግዲህ ይመጣሉ ተብሎ ነው የሚገመተውና በዚህ ሂደት ላይ ራሱን ዝግጁ አድርጎ ይቀርባል ተብሎ ይገመታል። ታዲያ ይህ በእንዲህ እንዳለ ሩበን አሞሪም ትናንትና በሰጣቸው ጋዜጣዊ መግለጫዎች ላይ የማቲያስ ዴሊትና አይደን ሄቨንን ግልጋሎትም ከዛሬው ጨዋታ ላይ እንደማያገኙ አሳውቋል። ያው ዴሊት ለተወሰኑ ጨዋታዎች ከሜዳ የራቀ ተጫዋች እንደሆነ ይታወቃል። ከዛ ውጪ ማዲ ያሉም ያው የውድድር ዘመኑ ሳይጠናቀቅ ወደ ሜዳ የሚመለስበት እድል አለ የሚል ሀሳቦች ናቸው መጡ የሚገኙት። ኤድ ኦፍ ስኬጁል ነው ወይም ደግሞ ከታሰበበት የሚመለስበት ቀን ተብሎ ከተቀመጠለት ቀን ይበልጥ ተንቀሳቅሶ ሰውነቱም በጣም ሪያክት እያደረገ ጥሩ በሆነ መልኩ ማለት ነው ፖዚቲቭ በሆነ መልኩ ተጫዋቹ ወደ ሜዳ የሚመለስበት እድል ሊኖር ይችላል ተብሎ የተገለጸ ነው የሚገኘው። ይህ በእንዲህ እንዳለ ተስፈኛው ወጣት ከአርሰናል በጥር የዝውውር መስኮት ያስኮበለሉት የሄሊንድ አካዳሚ ፍሬ ውጤቱ ሌላው የተከላካይ መስመር ተጫዋቻቸው አይደን ሄቨን ደግሞ ልምድ ላይ የተሰማው ነገር አለና ሊያጫውተው እንደማይችል ነግሮናል። ስለዚህ ከዛሬው ጨዋታ ውጪ እንደሆነ መናገር ይቻላል ሲል አሞሪም ሀሳብ ሰጥቶበታል። ያው በተጫዋቾች ጉዳት በጣም እየተፈተነ የሚገኘው ማንቸስተር ዩናይትድ የዛሬውን እጅግ ተጠባቂ መርሃ ግብር ለማሸነፍ በምን አቀራረብ ወደ ሜዳ ይገባል የሚለው ጉዳይ ይጠበቃል። የሰሞኑ መነጋገሪያው ተጫዋች የዩናይትድ ግብ ጠባቂ አንድሬ ኦናና ነው። ባሳለፍነው ሳምንት በዩሮፓ ሊጉ ላይ የሰራቸው ግልጽ ቀጥተኛ ጥፋቶች ቡድን ዋጋ ማስከፈላቸውን ተከትሎ ባሳለፍነው ሳምንት እሁድ በተደረገው የኒውካስል በጣም የእንግሊዝ ፕሪሚየር ሊግ ተጠባቂ መርሃ ግብር ላይ አለመሰለፉ አይዘነጋም። ስብስቡንም ውስጥም እንዳይካተት ነበር የተደረገውና አልታይ ባይንዲር እሱን ተክቶ ወደ ሜዳ መግባቱ የሚታወቅ ጉዳይ ነው። ታዲያም በጥሩ ስነ ልቦና ነው የሚገኘው። ስለዚህ በዛሬው ጨዋታ ላይ በቋሚነት ይሰለፋል ሲል ሩበን አሞሪም ምላሹን ሰጥቷል ማለት ነው። እንግዲህ ጨዋታው ምሽት 4 ሰዓት ይጀምራል። ስዊዘርላንዳዊ ዳኛ ሳንድሮ ሽሬር በማል አልቢስነት ይህን ጨዋታ የሚመራ ይሆናል። ከዛ ውጪ አርሰናል ጁሊስ ኩንዴን ለማስፈረም የሚደረገውን ፉክክር በይፋ ተቀላቅሏል ተብሏል። እንግዲህ መድፈኞቹ እስከ 75 ሚሊዮን ዩሮ ለዚህ ተጫዋች ወጪ ለማድረግም ዝግጁ ናቸው ተብሎ የተገለጸ ነው የሚገኘው። ኩንዴ በሲቪያ ቤት ስሙን የተከለ ተጫዋች ነው ይታወቃል። በ2022 ደግሞ ቼልሲዎች ይህንን ተጫዋች አስፈረሙት ሲባል ብሉግራናዎቹ እንግዲህ ከቼልሲ መንጋጋ አላቀው ነው ባርሴሎና ወይም ክለባቸው እንዲቀላቀል ያደረጉት። ወደ 55 ሚሊዮን ፓውንድ ደግሞ ወጪ አድርገውበታል እንደሚታወቀውና ተጫዋቹ ከሜዳ ውጪ በጣም ከፋሽን ኦብሰስድ የሆነ ተጫዋች ነው። ወጣ ያሉ ልብሶችን በማድረግ ያዘወትራል። ለፋሽን ያለው አመለካከት ብዙዎችን ያስገርማል። ሜዳ ላይ ደግሞ ቨርሳታይል የሆነ ተጫዋች ነው። የማል ተከላካይ ሆኖ መጫወት ይችላል። የቀይ መስመር ተመላላሽ ተከላካይ ስፍራ ተጫዋች ሆኖ መጫወትም ይችላል። ለረጅም ጊዜ ያው ስሙ ከምዕራብ ለንደኑ ክለብ ቼልሲ ጋር ሲያዝ የቆየ ተጫዋች ነው ጁሊስ ኩንዴ። ታዲያውንም ክለቡ በተጫዋቹ ጉዳይ ላይ ተስፋ ለመቁረጣቸው እየተገለጸ ይገኛል። ቼልሲዎች አሁንም ይህንን ተጫዋች ለማስፈረም ፍላጎት አላቸው። ግን ያው የሌላው የለንደን ከተማ ክለብ ተጫዋቹ ላይም ፍላጎት ከወዲሁ አሳድሯል። ይበልጥ ደግሞ ተጫዋቹን ለማስፈረም እንቅስቃሴ በጥቂት ቀናት ውስጥ ይጀምራሉ ተብሎ ነው እየተገለጸ የሚገኘው። መድፈኞቹ በስብስባቸው ላይ ጥልቀትና እንዲሁም ደግሞ ጥራትን ለመጨመር ከፍተኛ እንቅስቃሴ ያደርጉበታል ተብሎ የሚገመተውን የዝውውር መስኮት ያሳልፋሉ ተብሎ ነው የሚገመተው። እንግዲህ በይፋ ከ2009 በኋላ እንግዲህ ከ15 ዓመታት በኋላ እንግዲህ ከ16 ሊባል ይችላል ከ16 ዓመታት በኋላ አርሰናል የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ተፋላሚ መሆናቸው ተረጋግጧል። በክለቡ ታሪክ ለሶስተኛ ጊዜ ነው ያ እውን ሆኗል። ከዚህ ብቻ የሚገኘው ገቢ ከ100 ሚሊዮን ፓውንድ በላይ ነው በአውሮፓ ሻምፒየንስ ሊግ ብቻ ማለት ነውና እግር ኳሳዊ ጉዳዮች ላይ ትኩረት ተደርጎ የመጡ ገንዘቦች ደግሞ በዝውውር መስኮት ላይ ስፔንድ ማድረግ ይቻላል ወይም ደግሞ ተጫዋቾችን ለመግዛት መጠቀም ይችላል አርሰናልና በዚህ ሂደት ደግሞ ስብስባቸው ማጠናከር መቻል እንደሚጠበቅባቸው ግልጽ ነው። በማጥቃት እንቅስቃሴ በመከላከል እንቅስቃሴ ቡድኑ ተጋላጭ ወይም ደግሞ ክፍተት የሚታይባቸው ግልጽ በሆነ መልኩ በተለያየ ጉዳይ በህመምም በቅጣትም በጉዳትም
ተጫዋቾች በዚህ ቦታ ላይ ሳይሰለፉ ቀርተው ነው እንግዲህ ማድሪድን ያሸነፉት። ለምሳሌ እንደነ ጋብሪኤል ሱስ፣ ሃቨርትስ የሉም፣ ጋብሪኤል ማጋሌሽ እነዚህ ቋሚ ተሰላፊ ተጫዋቾች ናቸው። በስብስቡ ሳይኖሩ እንኳን በጣም ተጋላጭ የሆነ ካማ ስብስብ በቁጥር በጣም የተመጠነ ጥራት ያላቸው ውስን ተጫዋቾች ናቸው አርሰናል ቤት ውስጥ ያሉት። እንደዛም ሆኖ ግን ጥሩ እንቅስቃሴ ማድረግ ከቻለ የተወሰኑ ተጫዋቾችን ቢጨምር ደግሞ አርሰናል ሁሌም ቢሆን ለዋንጫ የሚፎካከር አይነት ቡድን ይሆናልና በዚህ ሂደት የተከላካይ መስመራቸው ላይ ሁለገቡን ጁሊየስ ኩንዴን ለማስፈረም ጥረት እንደሚያደርጉ ነው የስፔኑ ተነባቢ ጋዜጣም ፊጄስ የዘገበው ማለት ነው። ሃንሲ ዲተር ፍሊክ ያው የግራ መስመራቸው ላይ አሌሃንድሮ ባልዴ የ21 ዓመቱ ስፔናዊ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች የቡድኑን የማጥቃት እንቅስቃሴ በደንብ ያግዛል። ኦቨርላፕ እያደረገ ራፊኒያንም በደንብ ሲያግዘው ይታወቃልና ኩንዴ ግን በመከላከሉ ላይ ብዙ ጥያቄ የሚነሳበት አይነት ተጫዋች አይደለም። በማጥቃት እንቅስቃሴ ላይ ግን ከሱ ፊት ያለው ላሚን ያማልን ብዙ ሲያግዝ አይስተዋልም። ላሚን ያማል በራሱ ጥረት ልዩነቶችን ለመፍጠር ጥረት ያደርጋል እንጂ ኩንዴ ላይ ያው ኦቨርላፕ እያደረገ ኩንዴ ኳሶችን አመቻችቶ የሚያቀበልባቸው አጋጣሚዎች በርካታ ሲሆኑ አይስተዋልም። ያንን ለማድረግ አሁን ደግሞ ያንን ለማሳደግ ይቅርታ ክለቡ አስቧል። ያው ካታሎኑ ክለብ ብሉግራኖቹ በቀጣይ ዓመት ስብስባቸውን የሚበልጥ ያጠናክራሉ ተብሎ ይገመታል። ላሊጋውን እየመሩ ነው። በአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ ደርሷል። ጥሩ ገቢ ልክ እንዳርሰናል ሁሉ እግር ኳሳዊ በሆነ መልኩ ጥሩ ገቢዎችን በዚህ ዓመት ያገኛሉና በጣም በፋይናንስ ቀውስ እየተቸገረ ለሚገኘው ባርሴሎና ይሄ ገንዘብ በጣም አመርቂ ነው። በዝውውር መስኮት ላይ በደንብ በስፋትም እንዲንቀሳቀሱበት ያስችላቸዋል ተብሎ ይገመታል። ግን ያለባቸው የፒኤስአር ጫና ደግሞ ክለቡ ያለበትን የፋይናንስ ሁኔታ ተደማምሮ ያው ፈረንሳይን ለገብ ተከላካይ መስመር ተጫዋች ለመሸጥ እንዲገደዱ ሊያደርጋቸው ይችላል ተብሎ ይገመታል። እግር ኳሳዊ በሆነ መንገድ ደግሞ የሚመጣውን ገንዘብ ከግምት በመክተት ኩንዴ ላይ አፕግሬድ የሚያደርግ ወይም ደግሞ የኩንዴ አቅም እንዳለ ሆኖ ኩንዴን ሊፎካከርና ተጫዋቹንም ወደ ተቀያሪ ወንበር ለማስቀመጥ ዝግጁ የሆነ አይነት የቡድንም የማጥቃት እንቅስቃሴ ሊያሳልጥ የሚችል ተጫዋች ለማስፈረም ወደ ገበያው ይወጣሉ መባሉን ተከትሎ ተጫዋቹ በሎስ ኮምፓኒስም በለው በጊዜያዊ ስቴዲየማቸው ወይም ደግሞ በዋናው ስቴዲየማቸው በካምፑን የሚኖረው ቆይታ አጣብቀኝና አጠራጣሪ ውስጥ እንዲገባ ያስገደደ ጉዳይ ሆናል ተብሎ የተገለጸ ይገኛል። አርሰናል እስከ 75 ሚሊዮን ዩሮ ለዚህ ተጫዋች ለማቅረብም ዝግጁ ናቸው ማለት ተጫዋቹን ለማስፈረም ያላቸውን ቁርጠኝነት የሚያመላክት ነው ሲል ፊጄስ በዘገባው ላይ አስነብቧል። ከዛ ውጪ አንቷን ግሪዝማን እስከ 2027 በአትሌቲኮ ማድሪድ ለመቆየት መስማማቱን ኤስፔን ዘግቧል። የሮጂ ብላንኮዎቹ የምንጊዜም ከፍተኛ ጎል አስቆጣሪ የሆነው ፈረንሳዊ የአጥቂ መስመር ተጫዋች አንቷን ግሪዝማን ስሙ ከሜጀር ሊግ ሶከር ክለቦች ጋር በተደጋጋሚ ሲያዝ መቆየቱ አይዘነጋም። የ34 ዓመቱ ግሪዚ እንግዲህ በሪያዴር ሜትሮፖሊታኖ የሚያቆየው ውል በ2026 የሚጠናቀቅ ነው የሚሆነው። ያንን ተከትሎ ስሙም ከተለያዩ ክለቦች ጋር በልዩነት ደግሞ ከሎስ አንጀለስ ፉትቦል ክለብ ጋር ስሙ በስፋት ሲያዝ መቆየቱ አይዘነጋም። የቀድሞ የብሔራዊ ቡድን አጋሮቹ እዚህ ክለብ ውስጥ ይገኛሉ። ግብ ጠባቂ ሁጎ ሎሪስን ጨምሮ እንዲሁም በአጥቂ መስመር ላይ በተለይ ኮምፓትሪየቱ ወይም ደግሞ በማጥቃት እንቅስቃሴ ላይ አብሮት ሲጫወት የቆየው ኦሊቬ ዥሩም በዛ ክለብ ውስጥ እንደሚገኝ ይታወቃል። ታዲያ አሁን ኤስፔን ተጫዋቹ ቀጣይ ዓመትም እንግዲህ ከአትሌቲኮ ማድሪድ ጋር እንደሚቀጥል በይፋ አሳውቋል ማለት ነው። እንግዲህ ለክለቡ አሁንም ቁልፍ ተጫዋች ነው ግሪዝማን። በአጠቃላይ ዘንድሮ በሁሉም ጨዋታዎች 44 ጊዜ ተሰልፎ ተጫውቷል። 18 ጎል አስቆጥሯል። 7 ኳስ አመቻችቶ ማቀበል ችሏል። ወደ 3000 ደቂቃዎች ላይም ዘንድሮ ተሰልፎ መጫወት ችሏል። ተጫዋቹ እንግዲህ ለአሜሪካ በተለይ ጨዋታዎች የተለያዩ ጨዋታዎች እንዳሉ ይታወቃል። አሜሪካ ላይ እግር ኳስ ብቻ አይደለም፣ እግር ኳስ እንዲሁም አሁን መነቃቃት እየታየበት ይገኛል ነው የሚባለው። በአውሮፓ ማለትም ለቅርጫት ኳስና ለኤንኤፍኤል ጨዋታዎች ይማርኩታል ነው የሚባለው። ግሪዝን የአውሮፓ ቆይታውን ሲቋጭ ወደ አሜሪካ ሊያቀና እንደሚችል እነዚህ ጉዳዮች ፍንጭ ቢጤ ቢሰጡም አሁን ግን ቀጣዩን ዓመት በኤልቹሎ ቡድን ውስጥ እንደሚቀጥል ለማወቅ ተችሏል። ከ400 በላይ ጨዋታዎችን ተሰልፎ ተጫውቷል። የክለቡ የምንጊዜም ከፍተኛ ጎል አስቆጣሪ ተጫዋች ነው። በክለቡ ከፍተኛ ሳምንታዊ ተከፋይም ከሆኑ ተጫዋቾች መካከልም አንዱ ነው። ታዲያ ክለቡ ተጫዋቹን ሸኝተው ወጪ ለመቆጠብ እንዳሰቡ ሲገለጽ ቢቆይም ተጫዋቹ በዚህ ደረጃም ለመተባበር ዝግጁ ነው ተብሎ ኤስፔን ከዚህ በፊት ያገራው መረጃ እንደነበር የሚታወቅ ጉዳይ ነው። አሁን ግን ሬሌቮ የተባለው ሌላው ታማኒነት የሚጣልበት የስፔን ሚዲያ እንደዘገበው ከሆነ የ34 ዓመቱ ፈረንሳይ ሁለገብ የአጥቂ መስመር ተጫዋች ሳምንታዊ ክፍያውን በመቀነስ ጭምር ውሉን እስከ 2027 በማራዘም በሪያዴር ሜትሮፖሊታኖ ለመቆየት ወስኗል ሲል ዘግቧል። ስለዚህ ሮጂ ብላንኮቹ ያው የክለባቸውን የምንጊዜም ከፍተኛ ጎል አስቆጣሪውን ተጫዋች ለአንድ ወይም ደግሞ ለተጨማሪ 2 ዓመት በክለባቸው እንደሚያቆዩ ለማወቅ ተችሏል ማለት ነው። የክለቡ የምንጊዜም ከፍተኛ ጎል አስቆጣሪ እንደሆነ ይታወቃል። ያንን ሪከርድ ደግሞ ይበልጥ ማሳደግ የሚችልበትን እድል በቀጣዮቹ 1 ዓመታት ያመቻቻል ተብሎ ይገመታል። ከዛ ውጪ ትሬንት አሌክሳንደር አርኖልድ ወደ ልምምድ ተመልሷል ተብሏል። እንግዲህ እንግሊዛዊ የቀይ መስመር ተመላላሽ የተከላካይ ስፍራ ተጫዋች የሆነው ትሬንት አሌክሳንደር አርኖልድ ባሳለፍነው መጋቢት ወር ላይ በአውሮፓ ሻምፒየንስ ሊግ በሜዳቸው አንፊልድ ከፈረንሳይ አያል ክለብ ፓሪስ ሴን ጀርሜን ጋር በመለያ ምት ተሸንፈው ከውድድሩ መድረክ በተሰናበቱበት የጥሎ ማለፍ መርሃ ግብር ላይ የቁርጭምጭሚት ጉዳት አጋጥሞት ከሜዳ ተቀይሮ ለመውጣት መገደዱ አይዘነጋም። እንግዲህ አሰልጣኝ አርነ ስሎት ከዚህ በፊት ተጫዋቹ ከውድድር ዘመኑ መጠናቀቁ በፊት ወደ ሜዳ ይመለሳል ብለው መናገራቸው የሚታወቅ ነው። እንግዲህ ያው ሊቨርፑል ሊጉን በ13 ነጥብ እየመራ ነው የሚገኘው። የሜርሳይዱ ክለብ ሻምፒዮን መሆናቸውን ለማረጋገጥ 6 ነጥብ ብቻ ነው የሚፈልጉት ወይም ሌስተር ሲቲን
አሸንፈው አርሰናል ደግሞ በኢፕስዊች ታውን የሚሸነፍ ከሆነ 20ኛ የፕሪሚየር ሊግ ሻምፒዮን መሆናቸውን በይፋ የሚያረጋግጡ ይሆናል ማለት ነው። እንደሚታወቀው ተጫዋቹ ከሪያል ማድሪድ ጋር ከስሙ ከመያዝ ባለፈ እነሱን ለመቀላቀል ከጫፍ የደረሰ ተጫዋች ነው። ይህ በተረጋገጠ ደረጃ የተነሳ ይገኛል። ያንን ተከትሎ በሊቨርፑል ደጋፊዎች ተቃውሞ ያጋጠመው ተጫዋች ነው። በጣም እንደ ዩኤፍሲ ተፋላሚ የሆኑት እንደና ፓዲ ፒምብሌትን ጨምሮ በርካታ የሊቨርፑል ደጋፊዎች በማህበራዊ ትስስር ገጽም ሆነ ሀሳብ ቢጠየቁ የሚያነሱት ነገር ትሬንት ያው ከድቶናል። እንደ ጄራርድ በዚህ ክለብ በጣም የማይረሱ ተጫዋች መሆን ይፈልግ ነበር፣ ግን አሁን በ11ኛው ሰዓት ላይ በተለይ ኮንትራቱን ጉዳይ ከግምት ውስጥ በመክተት ወደ ማድሪድ ለማቅራት መወሰኑ በጣም አሳዛኝ ነው። ክለቡን የካደና ቃሉን ያጠፈ በጣም መጥፎ ባህሪ ያለው ተጫዋች ነው በሚል እንግዲህ ስሙን እያብጠለጠሉት ይገኛሉና አንዳንዶቹ በነገራችን ላይ በሊቨርፑል ማሊያ ከአሁን በኋላ ማየት አንፈልግም፣ የአምበልነቱ ሚናም ይነጠቅ፣ ያው የቡድኑ ሁለተኛ አምበል እንደሆነ ይታወቃል። ከዛ አንጻር ከልጅነት እስከ እውቀት ኳስ አቀባይነት አንስቶ እስከ ቋሚ ተሰላፊነት በሊቨርፑል የቆየ በርካታ ክብሮችን ያሳካ ዓለማችን ላይ በቦታቸው ምርጥ ከሚባሉ ተጫዋቾች መካከል አንዱ ነው። ተጫዋቹ ግን በአንፊልድ የሚኖረው ቀጣይ ውስን ቆይታ ምን ይመስላል፣ ምን ተቃባበል ይኖራል የሚለው ጉዳይ ይጠበቃል። ያው በሊቨርፑል በዚህ ቀደም በጠቀስኳቸው ደጋፊዎች ዘንድ የተጫዋቹን ዳግም እንግዲህ በሊቨርፑል ማሊያ መመልከት አንፈልግም ባይ ናቸው። ምናልባት ያ እንቅስቃሴዎቹ ያ ሁደቶች ምን መልክ ይዛሉ በቀጣይ ጨዋታዎች ላይ የሚለው ጉዳይ ይጠበቃል። ተጫዋቹ ግን ከጉዳቱ አገግሞ እንግዲህ በኤክሴ ትሬኒንግ ሴንተር ልምምድ ሲያከናውንም ታይቷል። ከተጫዋቾች ጉዳት መልስ ጋር በተያያዘ ሮሚዮ ላቪያም ከጉዳቱ ማገገሙ ተገልጿል። ግን ምንም እምነት የሚጣልበት ተጫዋች አይደለም። በቀላሉ ድጋሚ ጉዳት የሚያጋጥመው ተጫዋች ከመሆኑ ጋር በተያያዘ ማለት ነውና ክለቡ ቼልሲ ግን ይህን መረጃ ይፋ አድርጓል። ከጉዳት ጋር በጣም ጥብቅ ቁርኝት ያለው ሮሚዮ አሁንም ተመለሰ ሲባል ድጋሚ ጉዳት እንዳያጋጥመው የተገለጸው ባሳለፍነው ወር ላይ እንደነበር አይዘነጋ። የዚህ ተጫዋች የእግር ኳስ ቀጣይ ህይወት ባጭሩ እንዳይቀጭ እጅግ አሳሳቢ ነው በሚል ብዙዎችም እያነሱ ይገኛሉ። በዩናይትድ ሉክ ሾው ከተባለ ለቼልሲ ላቪያ ነው ብዙ ማጋነን አይሆንም እንደዚህ ብሎ ንጽጽሮችን ማቅረብና ይሄ ቤልጅማዊ በዚህ ሊጠናቀቅ በቀሩት በጣም ውስን ጨዋታዎች በሚቀሩት የ2024-2025 የውድድር ዘመን በፕሪሚየር ሊጉ 2 ጊዜ ብቻ ነው የተመለከተው። ለመጨረሻ ጊዜ ደግሞ ተጫዋቹ የታየው ከሀገራት ረፍት በፊት በለንደን ደርቢ ቼልሲ ኤምሬትስ ላይ በአርሰናል 1-0 ሲሸነፉ ተቀይሮ ነበር ወደ ሜዳ የገባው። ከዛ ድጋሚ ጉዳት አጋጠመው ተባለና ኤንዞ ማሬስካ ተጫዋቹ ጥሩ ሁኔታ ላይ ነበር፣ ግን ከቀናቶች በፊት ምቾት የነሳው ነገር ተሰምቶታል። እስቲ እና ያለን ደግሞ በቀጣይ የሚኖረውን እንቅስቃሴ ሲል ሀሳብ መስጠቱ አይዘነጋም። የክለቡ ደጋፊዎች ተጫዋቹ ምንም ያስተማመን አቋም ስለሌለው ተመለሰ ለማለት ይቸግረናል እያሉ ይገኛሉ። እንግዲህ አሁን ታዲያ 21 ዓመቱ ላቪያ ወደ ልምምድ ተመልሷል ተብሏል። ኮባም ትሬኒንግ ሴንተር ላይም ልምምድ ሲያከናውን ታይቷልና ቼልሲዎች ዛሬ በሚደረገው የኮንፈረንስ ሊግ የመልስ ጨዋታ ላይ ግን ተጫዋቹ አይሰለፍም። ቡድኑ የሻምፒየንስ ሊግ እግር ኳስ ተሳትፎ ለማግኘት ከፍተኛ ጥረትና ፉክክር እያደረጉ ይገኛሉ። በዛ ሂደት ያው ኤንዞ ፈርናንዴዝ እና ሞይሰስ ካይሴዶን በማጣመር ቼልሲ እንግዲህ በቀሪው ውስን ጨዋታዎች ላይ እንግዲህ ድሎችን እንዲጎናጸፉና ውጤቶችን እንዲያገኙ ትልቅ ሚና ይወጣል ተብሎ ይገመታል። ለዛሬ ስፖርታዊ መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።